ሰላም ሰላም ውድና የተከበራችሁ የሀገሬ ልጆች ሰላማችሁ በያላችሁበት በዚህ ስትርፍርፍ ይበልልኝ እያልኩ ዛሬ አንዳንድ ነገር ሼር ለማድረግ ነው። ከተመቻችሁ ቪዲዮ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ዛሬ አንዳንድ ነገር ለማለት ነው። ይህ ማለት ስለ አንዳንድ ባለ ካሜራዎች ማውራት ስላለብኝ ላውራ ብዬ ነው። እነዚህ ባለ ካሜራዎች አዳዲሶች ናቸው። መንገድ ላይ የተቸገሩ እናቶች፣ አባቶች ወድቀው ወይም ታመው በችግር በእጦት ምክንያት የሚንገላቱ ሰዎችን እንደ አላስፈላጊ እየቀረጹ ወደ ቪዲዮ ስለሚያመጡ ልጆች ነው ማውራው። ይህ አስፈላጊ አይደለም። ለምን እንደዚህ ይሆናል? ባያገኙበት ችግር እና በተለያየ ነገር ተቦሳቅለው መንገድ ላይ ላይረዷቸው ላይጠቅሟቸውም ለራሳቸው ለቪዲዮ እይታ እያሉ እነዚህን ሰዎች ወደ ካሜራ ያመጧቸዋል። ይህም ተገቢ አይደለም እና እነዚህ ሰዎች በእነዚህ ሰዎች የምናገኘው ለሰው እይታ ነው ወይስ ለጽድቅ ነው? ለፈጣሪ ብለን የምንሰራቸው ነገሮች ምንም ያሉ አይመስለኝም። በዚህን ሰዓት አንድ ሃይላንድ ውሃ ለመግዛትና ወይም አንድ ነገር ሊያጎርሰውም እንኳን ቪዲዮ ይሰራበታል። ይሄ አስፈላጊ አይደለም ብዬ ነው እንደኔ ማምነው ነው። እና ጥንቃቄ ብትወስዱ አንዳንዴ የሆነ ፕራይቬሲ ብታረጉ በድብቅ ብታረጉ ስጦታችሁን ሁሉ ነገር ይሁልኝ ባትሉ ባይነኝ። ትላልቅ የሚረዱ ሰዎች ይታወቃሉ፣ እናውቃቸዋለን። ሊረዷቸውም ነው የሚቀርጹትና ወይም ከሰው ደግሞ መበረታታትን ስለሚፈልጉ ጭምር ነው ማለት ነው። ግን እነዚህ ላይረዱ ላይጠቅሙ በየቦታ የሰውን የግል ህይወቱን ወደ ሚዲያ ባታወጡ ይመረጣል። እና ጥንቃቄ ውሰዱ። ጥሩ አይደለም። አንዳንዴ ጥሩ ነገር ለመስራትም ሰው ሳያይም ብረዳ ነገን ለምንሄደው ነገ እንሞታለን ሁላችንም ለምንሄደው ቤታችንም መልካም ነው እና እግዚአብሔርም ይወደዋል። አንዳንድ ነገሮችን መደበቅ አለብን። ስጦታ ሁሉ ነገር ወደ ሚዲያ አይወጣም። ለዛም ሰው ደግሞ ምንም የሚጠቅመው ነገር ያለ አይመስለኝም። ነገሮችን ብትቆጠቡ ብትጠነቀቁ ባይነኝና እና ሰላማችሁ ይብዛ ባላችሁበት። እግዚአብሔር ይጠብቃችሁ እና አበረታቱኝ። እኔም ያላችሁበትን እየፈለግኩኝ አበረታታችኋለሁ። አዲሶች ነው ግቡ፣ አብረን እንደግ እላለሁ። አመሰግናለሁ።